ሰላም ጤና ይስጥልኝ። የዕለቱ መረጃዎች እንደሚከተለው ተዘጋጅተዋል። በቅድሚያ ዋና ዋናዎቹ የፌዴራል ፖሊስ ከ14 ቢሊዮን ብር በላይ የዋጋ ግምት ያላቸው የኮንትሮባንድ ዕቃዎች ከ729 ተጠርጣሪዎች ጋር በቁጥጥር ስር መዋላቸው አስታወቀም። የሱዳን መንግስት ከ3 ዓመት ገደማ ጦርነት በኋላ ወደ ዋና ከተማዋ ካርቱም ተመለሰ። በኢራን በተቀሰቀሰው ተቃውሞ የሟቾች ቁጥር ከ500 በላይ መድረሱን የሰብአዊ መብት ተሟጋች ድርጅት አስታወቀም። አሁን ወደ ዝርዝር እናልፋለን። ጠቅላይ ሚኒስትር አብይ አህመድ ጅቡቲን ጎበኙ። ጠቅላይ ሚኒስትሩ ግብጽ የወደብና የኢነርጂ ስምምነቶች ከጅቡቲ ጋር ከተፈራረመች ከጥቂት ሳምንታት በኋላ የዶራሌ ወደብን ጎብኝቷል። ጠቅላይ ሚኒስትር አብይ አህመድ እሁድ ወደ ጅቡቲ በማቅናት ከፕሬዝዳንት እስማኤል ኦማር ጊሌ ጋር እንደተወያዩ ታውቋል። ጠቅላይ ሚኒስትር አብይ ከፕሬዝዳንት ጊሌ ጋር ባደረጉት ውይይት በተለይ በንግድ፣ በሎጂስቲክና በልማት እንዲሁም ጂኦፖለቲካዊ ተለዋዋጭነት፣ ቀጠናዊ ሰላምና ደህንነት የሁለትዮሽ ትብብርን በማጠናከር ዙሪያ በመነጋገር ለኢኮኖሚ ውህደት እና ለጋራ ብልጽግና የጋራ ቁርጠኝነትን ማረጋገጣቸው ገልጿል። ጠቅላይ ሚኒስትሩ የኢትዮጵያ ዋና የባህር በር የሆነውን የዶራሌ ወደብን ጎብኝቷል። ከጠቅላይ ሚኒስትር አብይ በተጨማሪ የማህበራዊ ዘርፉ አማካሪ ዳንኤል ክብረት፣ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ፣ የገንዘብ ሚኒስትሩ አህመድ ሽዴ፣ የሎጂስቲክና ትራንስፖርት ሚኒስትሩ አለሙ ስሜም፣ የብሔራዊ መረጃና ደህንነት አገልግሎት ዳይሬክተሩ ሬድዋን ሁሴንና የኮሚኒኬሽን ሚኒስትሯ እናት አለም መለሰው ወደ ጅቡቲ ከተጓዙ ባለስልጣናት ናቸው። ጉብኝቱ የተደረገው በቀይ ባህር ሎጂስቲክስ ላይ ቀጠናው ትኩረት እየጨመረ በመጣበት ወቅት ነው። ታህሳስ 27 ቀን 2025 ግብጽ እና ጅቡቲ 3 የትብብር ስምምነቶች መፈራረማቸው ይታወሳል። የትግራይ ጊዜያዊ አስተዳደር ከፍተኛ የገንዘብ እጥረት እንደገጠመው ገለጸ። የገጠመው የገንዘብ እጥረት ለመቅረፍም የሚያስችለው ደንብ እንዳጸደቀ የገለጸው አስተዳደሩ ከመንግስት ሰራተኛና የንግድ አከፋፋዮች መዋጮ እንደሚሰበስብ አስታውቋል። የትግራይ ጊዜያዊ አስተዳደር ስራ አስፈጻሚ አሁን ያሉት ችግሮች ለመፍታት ሀብት ለማሰባሰብ የሚያስችል ደንብ እንዳጸደቀ የገለጸ ሲሆን ይህም ጥር 1 2018 ተብሎ እንደሚጠራ ተገልጿል። የሀብት ማሰባሰቢያ ኮሚቴ ሰብሳቢ ዶክተር ብርሃም ተከስተም ከፕሪቶሪያ ስምምነት በኋላ ምንም አይነት የማገገሚያ ስራ እንዳልተከናወነ በመናገር ከጥቅምት ወር ጀምሮ የትግራይ በጀት ተከልክሏል፣ 1/3 በጀት ብቻ ነው እየመጣ ያለው ብለዋል። የትግራይ ጊዜያዊ አስተዳደር ከፍተኛ የበጀት ጉዳት እያጋጠመው በመሆኑ የጦርነት ጉዳት የደረሰባቸው የትግራይ አርበኞች በከባድ ስቃይ ላይ ናቸው፣ እንዲጠብቁም ልንነግራቸው አንችልም ሲሉ ተደምጧል። ተፈናቃዮቹ በስምምነቱ መሰረት እንዲመለሱ ከተፈለገ ሀብት ያስፈልጓል፣ ድጋፍ ያስፈልጋቸዋል ያሉት ዶክተር አብርሃም የማገገሚያ ስራ ለማስጀመር ሀብት ማሰባሰብ አለብን ብሏል። በ17 ባንኮች ውስጥ አካውንቶች እንዲከፈቱ መጠየቃቸውና እስካሁን ከ13 ባንኮች ምላሽ እንደተሰጡ የተገለጸ ሲሆን የሀብት ማሰባሰቡን የሚመሩ ወደ 7 የሚጠጉ ንዑስ ኮሚቴዎች እንደተቋቋሙ ተገልጿል። በ2017 የበጀት ዓመት ዓመታዊ ሽያጭ ላይ በመመስረት የገንዘብ ማሰባሰቢያ ምንጭና መጠኑ በሁሉም ንግዶች እንደሚከፈል የተገለጸ ሲሆን ከአምራቾችና ከአከፋፋዮች የሚመጡ የአልኮል ለስላሳ መጠጦችና የታሸገ ውሃ ዋጋቸውን በመጨመር ከአንድ ጥርሙስ ቢራ 3 ብር፣ ከለስላሳ ጥርሙስ 1 ብር፣ ከአንድ ጥርሙስ ቮድካ 10 ብር፣ ከአንድ ጥርሙስ ወይን 20 ብር፣ ከጥርሙስ ዊስኪ 200 ብር፣ ከታሸገ ውሃ በደርዘን 12 ብርና ከ20 ሊትር 20 ብር እንደሚሰበሰብ ኮሚቴው አስታውቋል። እንዲሁም ከአንድ ኩንታል ሲሚንቶ 100 ብር ይሰበሰባል የተባለ ሲሆን የሲቪል ሰራተኞች፣ የፍትህ አካላት፣ የደህንነት ኃይሎችና ፖሊስ፣ የግልና መንግስታዊ ያልሆኑ ድርጅቶች የግልና መንግስታዊ ያልሆኑ ድርጅቶች ሰራተኞች በስምምነት ከተጣራ ወራዊ ደመወዛቸው እንዲያዋጡ እንደሚደረግ ተገልጿል። የገቢ መሰባሰቢያ መርሃ ግብር ጥር 13 በሚካሄደው ብሔራዊ ኮንፈረንስ ይፋ እንደሚሆንም ታውቋል።
የፌዴራል ፖሊስ ከ14 ቢሊዮን ብር በላይ የዋጋ ግምት ያላቸው የኮንትሮባንድ እቃዎች ከ729 ተጠርጣሪዎች ጋር በቁጥጥር ስር መዋላቸውን አስታወቀ። ከኢትዮጵያ ጉምሩክ ኮሚሽንና ከሌሎች ባለድርሻ አካላት ጋር በመቀናጀት ከ14 ቢሊዮን 51 ሚሊዮን 586 ሺህ ብር በላይ የዋጋ ግምት ያላቸው የገቢና ወጪ የኮንትሮባንድ እቃዎች ከ729 ተጠርጣሪዎች ጋር በቁጥጥር ስር መዋላቸው የኢትዮጵያ ፌዴራል ፖሊስ ወንጀል መከላከል ጠቅላይ መመሪያ አዛዥ ምክትል ጀነራል መላኩ ፋንታ ገለጹ። ምክትል ኮሚሽነሩ ይህን የገለጹት በጠቅላይ መመሪያው በተካሄደው የ2018 በጀት ዓመት የ6 ወር የስራ አፈጻጸም ግምገማ ላይ ነው። በዚህ ወቅት ህገወጥ የሰዎች ዝውውርን ለመከላከል በተሰራው ስራም ከ1600 በላይ ሀገር ጥለው ሊሄዱ የነበሩ ሰዎች ተይዘው ወደ ቀያቸው እንዲመለሱ የተደረገ መሆኑን የገለጹት ምክትል ኮሚሽነሩ በተጨማሪም 41 አስኮብላዮች በቁጥጥር ስር ውለው ምርመራ እየተጣራባቸው እንደሚገኝ ተናግሯል። አክለውም በአማራና ኦሮሚያ ክልሎች የሚንቀሳቀሱ የሽብር ቡድኖች እኩይ ዓላማ በማክሸፍ በደቡብ፣ በጋምቤላ፣ በአፋርና በሶማሌ ክልሎች የተከሰቱ ግጭቶችን በመቆጣጠር ረገድ ጉልህ ድርሻ ተወጥቷል ብሏል። እንዲሁም በሀገሪቱ በሁሉም አካባቢዎች ያሉት 625 ግዙፍ ተቋማትና ኢንዱስትሪዎች እንዲሁም ታላላቅ ሀገራዊ የልማት ፕሮጀክቶችን በመጠበቅ የኢትዮጵያ ፌዴራል ፖሊስ አመርቂ ውጤት ማስመዝገቡም በግምገማ ተነስቷል። የኤርትራ ኢኮኖሚ ለመጀመሪያ ጊዜ በመረጃ ተደግፎ ይፋ ሆነ። በተጠናቀቀው የፈረንጆቹ ዓመት በ3.8 በመቶ እንዳደገ መረጃው አሳይቷል። የኤርትራ ኢኮኖሚ የሚያሳዩ መረጃዎች እምብዛም አይታወቁም ነበር። ምክንያቱ ደግሞ ኤርትራ የዓለም ኢኮኖሚ ለሚተነትኑና ለሚሰንዱ አካላት በሯን ዝግ ማድረጓ ነው። ነገር ግን በዚህ ሳምንት ባልተለመደ ሁኔታ ያለፈው የፈረንጆች ዓመት ማለትም 2025 የኤርትራ ኢኮኖሚ ምን እንደሚመስል የሚያሳይ ሪፖርት ወጥቷል። ይህ ሪፖርት እንደሚገልጸው በ2025 የኤርትራ ህዝብ ብዛት 3.6 ሚሊዮን ሲሆን ዓመታዊ የህዝቧ መጠን የሚጨምረው ደግሞ በ1.8 በመቶ ነው። ከህዝቧ ውስጥ ወደ 20 በመቶ ገደማው የኢንተርኔት ተጠቃሚ መሆኑን የገለጸው ሪፖርቱ ዓመታዊ የዋጋ ግሽበቱ ደግሞ 1.3 በመቶ መሆኑን ያስረዳል። ኤርትራ በዋነኝነት ወደ ውጭ የምትልካቸው የቀንድ ከብቶች፣ ማሽላ፣ ጨርቃጨርቅና ምግብ መሆኑን የጠቀሰው ሪፖርቱ የምርቷ ዋነኛ ተቀባዮች ጣሊያን፣ ሱዳን፣ ሳውዲ አረቢያ፣ ቻይና፣ ዩናይትድ ኪንግደምና ግብጽ መሆናቸውን አስታውቋል። ከውጭ ከምታስገባቸው ውስጥ ማሽኖች፣ ነዳጅና ምግብ ዋናዎቹ መሆናቸውን ገልጾም የሀገሪቱ ዓመታዊ ምርት እድገት 3.8 በመቶ ነው ብሏል። በውጭና ገቢ ምርት መካከል ያለው ልዩነት ደግሞ ኔጌቲቭ 0.089 ቢሊዮን ዶላር መሆኑ አስረድቷል። የሱዳን መንግስት ከ3 ዓመት ገደማ ጦርነት በኋላ ወደ ዋና ከተማዋ ካርቱም ተመለሰ። መቀመጫው በፖርት ሱዳን አድርጎ የከረመው የሱዳን ወታደራዊ መንግስት ከ3 ዓመት ገደማ በኋላ ወደ ዋና ከተማዋ ካርቱም ተመልሷል። የሱዳን ጠቅላይ ሚኒስትር ካሚል ኢድሪስ እሁድ ዕለት ለጋዜጠኞች በሰጡት መግለጫ የተስፋው መንግስት በይፋ ወደ ካርቱም መመለሱን ገልጿል። በጦርነት ለተሰቃዩት የከተማዋ ነዋሪዎች የሚሰጡ አገልግሎቶችን ለማሻሻል ጥረት እንደሚጀምርም ተናግሯል። በሀገሪቱ ጦር የሚመራው መንግስት ካርቱም ለቆ የወጣው በአውሮፓውያኑ 2023 የእርስ በርስ ጦርነት መፈንዳቱን ተከትሎ በሱዳን ፈጥኖ ደራሽ ኃይል በመገፋቱ ነበር። ሰራዊቱ ባለፈው መጋቢት ላይ ከተማዋን መልሶ መቆጣጠሩ ችሏል። ካርቱም ለዓመታት ከቆየው ውጊያ እያገገመች ትገኛለች። ጠቅላይ ሚኒስትር ኢድሪስ መንግስት በካርቱም ያለውን የኤሌክትሪክ፣ የውሃ፣ የጤናና የትምህርት አገልግሎቶችን ለማሻሻል እንደሚሰራም ተናግሯል። በተጨማሪ የአውሮፓውያኑ 2026 ለሱዳን የሰላም ዓመት እንደሚሆን ሲናገሩ ተደምጧል። የእርስ በርስ ጦርነቱ ከፈነዳ በኋላ በሀገሪቱ ቢያንስ 150 ሺህ ሰዎች ህይወታቸው አጥቷል። የተባበሩት መንግስታት በሱዳን ያለው ሁኔታ በዓለም ላይ አስከፊ ሰብአዊ ቀውስ ሲል ይገልጿል። ወደ 12 ሚሊዮን የሚጠጉ ሰዎችም ከመኖሪያቸው እንደተፈናቀሉ መረጃዎች ያመለክታሉ። በኢራን በተቀሰቀሰው ተቃውሞ የሟቾች ቁጥር ከ500 በላይ መድረሱ የሰብአዊ መብት ተሟጋች ድርጅት አስታወቀ። ትራምፕ ጣልቃ የሚገቡ ከሆነ ቴሄራን የአሜሪካን የጦር ሰፈሮች ኢላማ እንደምታደርግን ዝታለች። በኢራን በተቀሰቀሰው ተቃውሞ 490 ተቃዋሚዎችና 48 የጸጥታ ኃይሎች መሞታቸውን በአሜሪካ የሚገኝ አንድ የሰብአዊ መብት ተሟጋች ቡድን እሁድ ዕለት አስታውቋል። በሌላ በኩል ፕሬዝደንት ዶናልድ ትራምፕ ለተቃዋሚዎች ድጋፍ ለመስጠት ጣልቃ ለመግባት ያሰሙትን ማስጠንቀቂያ
ተግባራዊ የሚያደርጉ ከሆነም ቴህራን የአሜሪካን የጦር ሰፈሮች ኢላማ እንደምታደርግ ዝታለች። የእስላማዊ ሪፐብሊክ ሃይማኖታዊ አስተዳደር እንደ አውሮፓውያን አቆጣጠር ከ2022 ወዲህ እጅግ ከፍተኛ የሆነ ተቃውሞ እያጋጠመው ይገኛል። ትራምፕ በበኩላቸው በተቃዋሚዎች ላይ የኃይል እርምጃ የሚወስድ ከሆነ ጣልቃ እንደሚገቡ በተደጋጋሚ አስጠንቅቋል። መቀመጫውን አሜሪካ ያደረገው የሰብአዊ መብት ተሟጋች ድርጅት ሂራና በኢራን ውስጥና ከውጭ ካሉ አክቲቪስቶች አገኙት ባሉ ወቅታዊ መረጃ መሰረት በሁለት ሳምንታት ተቃውሞ የ490 ተቃዋሚዎችና የ48 የጸጥታ ኃይሎች ሞት መመዝገቡን ገልጿል። በተጨማሪም ከ10,600 በላይ ሰዎች መታሰራቸው ድርጅቱ ገልጿል ሲል ሮይተርስ የዜና ወኪል ዘግቧል። ኢራን እስካሁን ይፋዊ የሟቾች ቁጥር ያልገለጸች ስትሆን ሮይተርስም የቀረቡትን አሃዞች በተናጠል አጣርቶ ለማረጋገጥ አልቻልኩም ብለዋል። ፕሬዚደንት ትራምፕ በኢራን ጉዳይ ያሉ አማራጮችን ለመወያየት ማክሰኞ ዕለት ከከፍተኛ አማካሪዎቻቸው ጋር እንደሚገናኙ አንድ የአሜሪካ ባለስልጣን እሁድ ዕለት ለሮይተርስ ገልጿል። የዕለቱ ዜናዎች በዚያ በቃን። መልካም ቀን።